ሃሌሉያ። እኔ ደግሞ ጭብጨባችሁ አክብሮታችሁ ለጌታ ለኢየሱስ እሰዋዋለሁ። ሃሌሉያ ሃሌሉያ ሃሌሉያ። በጣም የተወደዳችሁ ናቸው። እንደዚህ ሳያችሁ ታስፈራላችሁ። ለምን? የእግዚአብሔር ሞገስ ባለበት ትውልድ በከፍታ ስለተወለዳችሁ። እኛ ከሸለቆ ነው የጀመርነው፣ እናንተ ግን በከፍታ። አሜን። ጌታ አብዝቶ ይባርካችሁ። አፖስትል ጌታ አብዝቶ ይባርክ። አንተ እንዳከበርከኝ ትውልድ ያክብርህ። ኢየሱስ ትላንትናም ዛሬም ለዘላለም። እስኪ እንደዚህ በሉ። መጽሐፍ ቅዱሳችሁን አንሱና ይሄ መጽሐፍ ቅዱስ ያለኝ እሱ ነኝ፣ ምንም ለውጥ የለኝም። ሃሌሉያ። ይህ ቃል ላንተ ነው የተሰጠ። ይህ ቃል ዛሬ በሕይወታችሁ ይፈጸማል። ኢየሱስ የእግዚአብሔር ልጅ ነው። አብረን የምናየው ዛሬ የዳዊት ድንኳንን አስነሳለሁ የሚል ነው። አሜን። እንስማማለን። ዛሬ የዳዊት ድንኳን በማን ቤት ነው የምትነሳው? የዳዊት ድንኳን ትነሳለች። መነሳቷ አይቀርም። ለዚህ ወለዶ የእግዚአብሔር ክብር ልታመጣ የዳዊት ድንኳን ትነሳለች። ለእስራኤል ነፃነት እንደሰጠች የዳዊት ድንኳን ዛሬም ነፃነት የሚሰጥ የእግዚአብሔር እጅ ባንተ ላይ ይወድቃል። እግዚአብሔር የተመሰገነ ይሁን። እስኪ አብረን አሞጽ ምዕራፍ 9 ከቁጥር 11 እስከ 12 ያለውን እናነበው። ሃሌሉያ። አሞጽ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውን ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞውም ዘመን እሰራታለሁ። አሜን 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 አሜን። ከዛ በኋላ ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። አሜን። አሁን በዚህ ስፍራ አንድ ነገር ነው የምናየው። በዚያን ቀን የወደቀችውን የዳዊት ድንኳን ምን አደርጋለሁ? አነሳለሁ። ባንተ ቤት የዳዊት ድንኳን ትነሳለች። ለምንድን ነው ግን እግዚአብሔር የዳዊት ድንኳን የመረጠ? ለዛ ብላችሁ ታውቃላችሁ እንዴ? ብዙ ድንኳን አልነበሩም እንዴ ከዳዊት በፊት? የአብርሃም ድንኳን አለ፣ የኖህ ድንኳን አለ። ያውም እሳት የነደደባት የክብር ደመና የሸፈናት ሙሴ የሰራት ድንኳን አለች። ታዲያ ምንድን ነው እግዚአብሔር የዳዊትን ድንኳን የፈለገ? እግዚአብሔር ነው የፈለገ፣ ሰው አይደለም የፈለገ። እግዚአብሔር ፈለገ። እስኪ እግዚአብሔር ዛሬ ይፈልገኛል አሉ። ዛሬ ይፈልግሃል። ዛሬ ይፈልግሻል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ቃል ሄዶ ሐዋርያት ሥራ ምዕራፍ 15 ላይ ሄዳችሁ ይህንን ቃል እንዳለ ሐዋርያት ሲናገሩት እንሰማለን። ይሄ ደግሞ የአሕዛብን መዳን ቅር የተሰኙ የአይሁድ አማኞች ጳውሎስን በተቃወሙበት ጊዜ አንድ የመጀመሪያ የሐዋርያት ስብሰባ ተደረገ። አረ ኢየሱስ ጌታ ነው። የሐዋርያት ስብሰባ ተደረገ። ስለማ? ስለ አሕዛብ፣ ስለ አንተ እግዚአብሔር አሰበና ስብሰባ ጠራ። ስለ አንተ ዛሬ መላእክት ሳይቀሩ ይሰበሰባሉ። ኢየሱስ ክርስቶስ ጌታ ነው። አሜን።
ስለዚህ እንደዚህ ያለ ሐዋርያት 15 አንብብልኝ። ዛሬ እግዚአብሔር በቃሉ ወደ አንተ ይመጣል፣ በቃሉ ይገለጣል። ሃሌሉያ። ከዚህም ጋር የነቢያትን ቃል ይሰማማል፣ እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል ይህን የሚያደርግ ጌታ። ሃሌሉያ። ይህን የሚያደርግ ጌታ ማን ነው የሚያደርገው? ባንተ ህይወት የሚያደርግ ዛሬ ጌታ ነው። አሜን። ባንተ ህይወት የሚያደርግ መንፈስ ቅዱስ ዛሬ መጥተዋል። ስለዚህ በዚህ ስፍራ ሐዋርያት ተሰብስበው እንግዲህ ይህንን ጉዳይ ብለው ሲደመድሙት የትንቢት ቃል አለን አሉ። አሜን። እስኪ የትንቢት ቃል አለኝ በሉ። ብዙ ጊዜ ባይዘወይ ብዙ ጊዜ ሰው ትንቢት ይነገረዋል። እያንዳንዳችሁ መቼም ትንቢት ተነግሯቸዋል። አንዳንዱ ግን አልተፈጸመም። ነቢያቶቹ የተሳሳቱ ይመስላችኋል? ትንቢትህን ማስፈጸም ያንተ ጉዳይ ነው። አሜን ወይ? ማቀላጠፍ ያለብህ አንተ ነህ። እግዚአብሔር ነግሮሃል፣ እግዚአብሔር መክሮሃል፣ እግዚአብሔር አሳይቶሃል። ያንን ማስፈጸም ያለብህ ግን አንተ ራስህ ነህ። ኢየሱስ ክርስቶስ ጌታ ነው። ብዙ ሰዎች ለመፍረድ ይቸኩላሉ። እንዴ አዎ ተነግሮኛል፣ ግን በቃ አልተፈጸመ። ምን ነው ስትሉት፣ ኧረ በቃ ስህተት ይሆናል እንጂ የተሳሳትከው አንተ ነህ። ራስህን የራስህን መልእክት ይዘህ በተግባር ማስፈጸም ማቀላጠፍ ያለብህ አንተ ነህ። የእግዚአብሔር ሕዝብ ሆይ ስማኝ፣ ይሄ ያንተ ስራ ነው። የስራችንን እንስራ። እኛ እንነበያለን፣ እናንተ ደግሞ ታስፈጽማላችሁ። አሜን ወይ? አሜን ወይ? ስለዚህ እግዚአብሔር አምላክ እንደዚህ አለ፣ የነቢያት ቃል ይስማማል፣ ከዚህ እኛ የምናደርገው ያለን አሉ። ይህንን ቋንቋችን አንድ ነው ከነቢያት ጋር አለ። ኢየሱስ ክርስቶስ ጌታ ነው። አሕዛብ ወደ እሷ እንዲመጡ ተመልከቱ። እግዚአብሔር አይቶ ስለኛ ይናገር ነበር። ስለኛ እኔና እናንተ ክርስቶስ የሌለን ከእስራኤል ወገን ያልሆን መንግስት አምላክ በእኔና በእናንተ ውስጥ የሌለች አስቦ ወደ መንግስቱ እንዲያመጣን ትንቢት ቃል ተነገረ። ያ ትንቢት ነው በአንተ የተፈጸመ። ኧረ ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ለእኔና ለእናንተ ትንቢት ተነግሯል። እንድንድን ነፃ እንድንወጣ አሕዛብ እንዲድኑ አለ። መንግስት እግዚአብሔር የእግዚአብሔር መንግስት በአንተ ላይ እንድትገለጥ አሜን። አንዳንድ ጊዜ መጽሐፍ ቅዱሳችን ነገስታት ይሆናሉ የሚለውን የካህናት መንግስት ብሎ ተርጉሞታል። እነሱ ግን ምን ይሆናሉ ነው የሚለው? ነገስታት። ነገስታት ልትሆኑ ተጠርታችኋል ነው የሚለው። አሜን ወይ? ምን ልትገዛ? ሁሉ መንግስታት የሚፋጩ ዝም ብለው መሰላችሁ? ለምንድን ነው ካላችሁ ስልጣኑን ለመያዝ ነው። ዛሬ ስልጣን ተሰጥቷል። የመንግስት ክህነት ነገስታት ልትሆን በእግዚአብሔር መንግስት አንተ በምድር ይነግሳሉ የተባለውን አንተን ጋር ነው እግዚአብሔር ያስቀመጠው መንግስት። ለዚህ ነው የዳዊት ድንኳን ሲል አሕዛብ መንግስትን ይወርሱ ዘንድ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከዳዊት ድንኳን ጋር የተያያዝን አሜን። ለምን ግን እግዚአብሔር የዳዊትን ድንኳን መረጠ? ይውላችሁ የዳዊት ድንኳን ተዋጊ ናት። አሜን ወይ? የማይዋጋ አይወርስም። አሜን። በሰዎች ጸሎት አንተ ልትወርስ አትፈልግ። አሜን ወይ? በራስህ ጸሎት ውረስ። ዮሴፍ ወደ ኢያሱ መጣና የዮሴፍ ነገድ እንደዚህ አለ፣ እኛ ብዙዎች ነን፣ ርስቱ በጣም
አነስተኛ ነው። ምን እናድርጋለን? ተራራማው አለህ አይደለ እንዴ አለው። ተራራማውማ የብረት ሰረገላ ያላቸውን አለው እዛ ይዘውታል አለ። አንተ ብርቱ ሕዝብ ነህ። ኧረ ኢየሱስ ጌታ ነው። አንተ ምንድነህ? ብርቱ ሕዝብ ነህ። እስኪ እኔ ብርቱ ሕዝብ ነኝ በሉ። እንደ ቃላችሁ ይሁንላችሁ። እኔ ብርቱ ሕዝብ ነኝ። ብርቱ ሕዝብ ነህ። ዱሩን ምን አድርገው? መንጥረው ላንተ ይሆንልሃል አለው። ሳትመነጥር ለራስህ ልታደርግ አትችልምና ዛሬ የመመንጠሪያ መጥረቢያ የመንፈስ ቅዱስ ኃይል ተሰጥቷል። አሜን ወይ? ተሰጥቷል። አንድ ጊዜ ዮሴፍ ወንድሞቹ ወደ ግብፅ መጡ እና አያቸው። ወደ ውስጥ ገብቶ አልቅሶ ተመለሰ። ላካቸው እህላቸውን አድርጎ። ሁለተኛ ግን አንድ ምስጢር መጣለት። ከሚገርማችሁ ለሎሌው ምን አለ? እያንዳንዳቸው እህል ሙላላቸው፣ ብሩም እዛ አስቀምጥ፣ በታናሹ ግን የብር ወርቅ ወይንም የብር ጽዋ እዛ ውስጥ ክተት አለው። ዛሬ ይከተታል ባንተ ውስጥ ክተት አለው። ከዛ ሄዱ። መንገድ ላይ ደርሶ አረ ጉድ አድርጋችኋል አላቸው። ጌታዬ የሚጠጣበት ምስጢርን የሚያውቅበትን የብር ዋንጫ እናንተ ሰርቃችኋል አላቸው። አረ የተገኘበት ይገደል። ና የተገኘበት የመግደል ራእይ የለኝም አለ። አሜን። እስኪ የመግደል ራእይ የለኝም በሉ። ከዛ በኋላ ምን እንዳለ ታውቃላችሁ? ተፈተሸ። ከትልቅ ጀምሮ እስከ ትንሽ ተፈተሸ። በማን ላይ ተገኘ? በታናሹ በቢንያም ተገኘ። ምን? ምስጢርን የሚያውቅበት ጌታን የሚጠጣበት ጽዋ ዛሬ ትፈተሻለህና በማን እንደሚገኝ ዛሬ ወቅ። አሜን ወይ? ትፈተሻለህ። ባንተ ይገኝ። እሱ ለኔ ባሪያ ይሆናል አለ። የመግደል ራእይ የለኝም፣ ለኔ ባሪያ የሚሆን ምስጢሩ የተገኘበት ነው አለ። ኧረ ምስጢሩ ይገኛል አንተ ላይ። ዛሬ ይፈትሻል እግዚአብሔር። ዛሬ በሕይወትህ ተአምራት ሊያደርግ እግዚአብሔር ይፈትሻል። ልክ ለዳዊት ድንኳን ምንድነው ስራዋ ካልን ተዋጊ ናት። አሜን። ምንድነው? ተዋጊ ናት። በሁለተኛ ደረጃ ቅባት የፈሰሰበት ሰው ነው። እስኪ ቅባት የፈሰሰበት በሉ። ቅባት ፈሶባቸዋል። ያውም የአዲስ ኪዳን ቅባት፣ ያውም የመንፈስ ቅዱስ ኃይል። በመንፈስ ቅዱስ ያልተሞላ አለ? እሺ የተሞላችሁ እጃችሁን አሳዩ። እያንዳንዳችሁ ቅባት ፈሶባችኋል የዛን ዕለት። አሜን ወይ? ስለዚህ ቅባት ሲበስበት እኮ ታውቃላችሁ እግዚአብሔር የዳዊትን ልብ አየ። ገና በእረኝነት እያለ የሚዘምረው መዝሙር ምን እንደሆነ ታውቃላችሁ? ከሺህ ዓመት በረሲያን ምድር በኃጢአተኞች ከተማ ከምኖር አንዲት ቀን በደጅህ ምን ማድረግ ይሻለኛል አለ። መጣል ይሻለኛል ብሎ እየዘመረ እያለ እግዚአብሔር አየው። ዛሬ እግዚአብሔር ያይሃል። ዛሬ እግዚአብሔር ያይሃል። ከእረኝነት ያነሳሃል። እኔ እረኛ ነው የነበርኩት። ከሚገርማችሁ እረኛ ነው የነበርኩት። እረ ግመል ጎታች ነው የነበርኩት። ግመል እየጎተትኩ ነው ጌታ ያገኘኝ። ኢየሱስ ክርስቶስ ጌታ ነው። ለተቀበልከው ታማኝ ሁን። አሜን። ዳዊት ልክ እግዚአብሔር መረጠ። መልከ መልካሞች፣ በጣም ረጃጅሞች። ውይ በእግዚአብሔር ባንመረጥ እኮ እኔና እናንተ በብዛት እኮ ቀርተናል። በቃ በምርጫ የማንገባነን። ግን እግዚአብሔር ልብን አይቶ ይመርጣል። ሃሌሉያ። እሰይ ልጆቹን ደረደረ። ይሄ አለ ሳሙኤል ቁመትን አይቶ ሲል እግዚአብሔር ምንን ያያል? ልብን ያያል አለ።
ዛሬ እያንዳንዳችን ልብ ይፈትሸዋል እግዚአብሔር። እውነቴን ነው የምላቸው፣ ፈትሸ ያገኘናል። ለምንድን ነው የምትቀና? ዛሬ ለእግዚአብሔር መንግሥት ነው የምትቀና? ለምንድን ነው ጥማት ያለ? ዳዊት ጥማቱ እግዚአብሔር ነበረ። ስለዚህ እግዚአብሔር አልመረጥኩም አለ። ሄደ አልመረጥኩም። ሳሙኤል እስኪያፍር ድረስ እግዚአብሔር አልተናገረኝም እንዴ? ምንድን ነው ነገሩ አለ። እግዚአብሔር ግን ተናግረዋል። አሜን። አልተናገረኝም ብለህ የምትጠራጠር ካለ እግዚአብሔርማ ከተናገረ ዘመን አልፎታል። ይልቁንስ ተነስ። አሜን። አንድ ሰው እግዚአብሔር ራሱ ይናገረኝ፣ ራሱ እንደዚህ ይበለኝ እያልከ የምትል ሰው አለ። እግዚአብሔር ግን ከተናገረ 7 ዓመት ሆነዋል። 7 ዓመት ሆነዋል። እግዚአብሔር ዛሬ ላንተ ሊነካህ ተነስቷል። ከዛ በኋላ ዳዊት ይጠራ ተባለ። ሁላችሁም ታውቁታላችሁ። ይጠራ። እሱ እስኪመጣ እረፍት የለም። የተቀባው እስኪመጣ ድረስ እግዚአብሔር አይኑ ያጣላበትን እስኪመጣ ድረስ ምድር እረፍት የላትም። ከሚገርማችሁ ነገር እረፍት የላትም። የተቀቡ የሚመስሉ ይመጣሉ፣ ሊመጡ ይችላሉ። አይን የሌላት ከሆነች ቤተ ክርስቲያን ትቀባቸዋለች። ከሚገርማችሁ አይን ያላት ግን ዛሬ እግዚአብሔር እዚህ ቤተ ክርስቲያን በኃይለኛ መናፍስት መለየትን ይቀባል። ስለዚህ ዳዊት ተቀባ። አትቀኑም? ተቀባ ሲባል አትቀኑም? ባለፈው ጊዜ ምንድን ነው የሰበኩት የሚነግረኝ? እስኪ ጌታ ይባርክሽ። በቃ ባንቺ ላይ ነው እንደተናገርሽው። በቃ እንደተናገርከው ነው የሚሆን። የጌታ መንፈስ በእኔ ላይ ነው። ዳዊት እንደተቀባ ቅባት እንደፈሰሰበት ኢየሱስ ክርስቶስ ጌታ ነው። ከዛን ሰዓት ጀምሮ ተቃውሞ ጀመረ። ከዛን ሰዓት ጀምሮ ውጊያ ጀመረ። ዳዊት ደግሞ ውጊያውን አነሳ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ተዋጊ ነው። ዳዊት ተዋጊ ነው። ተዋጊ ስለሆነ ከሳኦል ጋራ ጉዳይ አልነበረውም። ከማን ጋር ነው ጉዳዩ? ከጎልያድ ጋር ነው። አሜን ወይ? አሜን ወይ? ብዙ ሰዎች ከወገናቸው ጋር ነው የሚዋጉ። ታውቃላችሁ? ከወገናቸው ከወንድማቸው ጋር ነው የሚዋጉ። እንደማ እንደ ሳኦል። እንደ ዳዊት ከሆነ ግን ዳዊት ከወገኑ ጋር አይዋጋም። ሊገድለው ለመጣ እንኳን ዳዊት የምህረት ሰው ነው። አረ የምህረት ሰው ነው እስኪ በሉ። እኔም የምህረት ሰው ነኝ በሉ። ድገሟት እቺ እኔም የምህረት ሰው ነኝ በሉ። መሐሪ ነው። የእግዚአብሔር ቅባት የወደቀበት መሐሪ ነው። ኢየሱስ ክርስቶስ ጌታ ነው። የምህረት ሰው ነው። 2 ጊዜ ነው ለሳኦል። አንድ ጊዜ ዋሻ ውስጥ አገኘው። እግዚአብሔር የተናገረ ጠላትህን በእጅህ አሳልፎ የሰጠ ዛሬ ነውና ሳናዳግም እዚሁ እንበለዋል። ዳዊት የልብሱን ዘፈር ስለቆረጠ ብቻ ልቡ ተወጋ ይላል። በሐዘን ተመታ። ለምን? የእግዚአብሔር ቅባት የፈሰሰበት ሰው ነው። እኔ እናንተን ብዋጋ፣ እኔ እናንተን ባሳድድ፣ እኔ እናንተን አልባሌ ንግግር ብናገር ቅባት እግዚአብሔር በራሴ ላይ እየወጋሁት ነው። ስለዚህ በሌላ ሰው አፍህን አትክፈት። ስተት ካለው ሄደህ ንገረው፣ ስተት ከሌለው ደግሞ ጸልይለት። አሜን። እስኪ ጸልይለታለሁ በሉ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በቅባት በኢሳይያስ በተናገረው መጥቶ ራሱ ተናገረው። ኢየሱስ ራሱ ተናገረው። ለጥቅሱ ራሱ ነው የተናገረው። እግዚአብሔር ቀብቶኛል አለ። እኛ ግን የውላችሁ ምዕራቡ ዓለም ሰው ስለ ራሱ አስረግጦ እኔ ጎበዝ ነኝ፣ እኔ ኃይለኛ ነኝ፣ እኔ በስራ በጣም ልምድ አለኝ፣ እኔ እንደዚህ ነኝ ካላለ አይቀጠርም። ሙዚቀኛ ከሆነ በጣም አናግራታለሁ ነው ማለት ያለበት። አሜን ወይ? እሞክራለሁ አይሰራም።
አሜን ወይ? ሞክራለሁ። ምን ሞክራለሁ? ጥሬን ካለበልክ እመታለሁ፣ እችለዋለሁ። የኛ ህዝብ እንደዛ አይነትን እንትን የለውም፣ ድፍረት የለውም። ሶማሊያውያን ብትሄዱ መኪናዬም ማይነዱ ከሆነ እነዳለሁ ነው የሚሉ። በቃ ምንም ችግር የለባቸው። በጣም ጎበዝ ነጂ ነኝ ነው የሚሉ። እኛ ግን እየቻልንም እንኳን ምን አናደርግ ራሳችንን መግለጽ አንችልም። ዛሬ ራስህን ትገልጣለህ። እግዚአብሔር ደግሞ በገለጥከው መጠን ነው ምን የሚያደርግ በአንተ ላይ የሚሰራ። ዳዊት ራሱን የሚገልጥ ሰው ነበረ። ውጊያ አትችልም ሲባል ኧረ እችላለሁ። አሜን። ሳውል መጣ እንደዚህ አለው። ይሄ ሰው ከልጅነቱ ጀምሮ ጦረኛ ነው። ልክ በቃ ጡጦ አልያዘም ነው፣ ክላሽና ድሽቃ ነው የያዘው ማለቱ ነው። በጣም ነው የሚገርመው። አጋኖ ጠላትን ማውራት በጌታ በኢየሱስም ሰበር ነው። አጋነህ ለጠላት አታውራ። አሜን ወይ? እኔ እችለዋለሁ አለ። እኮ ልምድ አለው፣ የሥራ ልምድ አለው አለው። እኔም አለኝ። አሜን። አንበሳና ድብ ከአንበሳና ከድብ ጋራ ነው። አንድ ጊዜ ኤርምያስ ኧረ ጌታ ሆይ ምን ይሻለኛል አለ። እኔ አላበደርኩ አልተበደርኩ፣ ግን በቃ በእኔ ላይ በቃ ቃላቸውን ይወረውራሉ አለ እና በጣም ደከመኝ አለ። ኤርምያስ አላወቅም። ከእግረኛ ሮጠህ ካላሸነፍክ እንዴት ከፈረሰኛ ጋር ትሮጣለህ አለው። እግዚአብሔር የፈለገው ለኤርምያስ ፈረሰኛን እንዲቀድም ነው። አሜን ወይ? የሰይጣንን ሥራ እንድትቀድም ነው እግዚአብሔር የቀባ። ትውልድን እንድትታደግ ነው እግዚአብሔር የቀባ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዳዊት እችላለሁ፣ ይህንን ያልተገረዘ ፍልስጤማዊ እመተዋለሁ ሳይሆን የሚናገር ትውልድ እግዚአብሔር አምላክ ያስነሳል። ሳይደረግ ሳይታይ ሳይፈጸም እግዚአብሔር አምላክ ባንተ ቃል ያኖራል። ወገኖቼ ዳዊት እኮ ጎልያድን አልገደለ፣ አንገቱን አልቆረጠ። ያኛው በአማልክቶቹ ምን አደረገው ይላል? ረገመው ይላል። ፎቶኮፒ ነው የሰይጣን መቼም። እሱ ደግሞ አንተ በጦርና በጭሬ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው በሕያው እግዚአብሔር ስም እመጣብሃለሁ። ይህንን ትውልድ ይነሳል። በእግዚአብሔር ስም የሚወራረድ ትውልድ ይነሳል። አመፀኛ በዚች ምድር ከእንግዲህ ወዲህ ስፍራ የለው። ኃያላን ተነስተዋል። ኃያላን ተነስተዋል። ከአፋቸው ቃል ምድር የማይወድቅ ኃያላን ተነስተዋል። እስኪ ተነስቻለሁ በሉ። ዳዊት ከአፉ ቃል አንድም አልወደቀም። በተገዳደርከው አለ በሰራዊት ጌታ እግዚአብሔር እመጣብሃለሁ። እኔ ዛሬ እመታሃለሁ፣ ራስህንም እቆርጣለሁ። ሰይፍ እኮ የለውም፣ ሰይፍ የለውም። ጠላት ያቀብለዋል። አሜን። ጠላት ለራሱ ሰይፍ ይዞ ይመጣል ለመቁረጫው። አሜን ወይ? ሰይፍ የለውም። ይኸውላችሁ 5 ጠጠር ከሚገርማችሁ አደናጋሪ አለ። ከፊታችሁ መጥቶ በል የኔ ልብስ ልበስ፣ የኔ ካባ ድርብ፣ የኔ ኮፍያ አድርግ። ምን ለማለት ፈልጎ ነው ሳኦል? የእሱ ልብስ የሚዋጋ ቢሆን ኖሮ እሱ ለምን አይዋጋም? ለምን አልተዋጋም? እየገባችሁ ነው? በሰው መታወቂያ ማገልገል አትችልም። አሜን ወይ? በሰው መታወቂያ አትችልም። እግዚአብሔር የራስህ መታወቂያ ሰጥቶሃል። እከለ እንዳደረገው ብለህ አታድርግ። አዲስ ነገር ባንተ ይጀምራል። አዲስ ነገር ባንቺ ይጀምራል። ሃሌሉያ። ዳዊት ባለፉት ሰዎች ጦረኞች አይደለም አነሳሱ፣ የግሉ ቅድ። አሜን። እግዚአብሔር ዛሬ ይሰጥሃል። ዛሬ
እኔ ዛሬ ነው ያልኩት፣ ነገ አላልኩም፣ ከሚመጣው ወር አላልኩም፣ የሚመጣው ዓመት አላልኩም። ዛሬ ላንተ እግዚአብሔር አምላክ ትውልድን የምታድንበት። እኔ ይህንን አልሞከርኩትም አለ። በእኔ ተሞክሮ ነው የሚሄደው፣ በሌላ አይደለም። እኔ ያልፈተንኩትን አላደርገውም። አንድ ጊዜ አንድ የአገልጋዮች ስብሰባ ነበረ እዚህ አዲስ አበባ እና አንዱ የስብሰባው መሪ እንደዚህ ያለኝ መልቶ ማለዳ ትላንትና ማለዳ እንዳገለገለ ሰው ማለዳ ታገለግለናለህ? አይ እንደሱ አላገለግልም አልኩት። ምን ነው አለ። እሱ የራሱ አገልግለዋል፣ እኔ የራሴ ነው የማገለግለው፣ እንደሱ አድርጌ አላገለግልም አልኩት። አይ እንደዛ ማለት ኖ ብለሃል አልኩት። የምን እንደሱ አላልከኝ አይደለ እንዴ ያልኩት። አንድ ከላይ ልታገለግል አልተጠራህም፣ እንደ ራስህ ነህ። አፖስትል ጃፒ የራሱ የአገልግሎት ቅድ አለው። እንዴት እንደሚሄድ በሰጠው ነው የሚሄደው። አሜን ወይ? እንደሱ ካልክ ፎቶኮፒ እግዚአብሔር አያመርትም። አሜን ወይ? አያመርትም። እኔ እንደዚህ እላቸዋለሁ ከኔ ጋር ላሉት፣ እንደኔ ካገለገላችሁ እኔን ለእናንተ አልቀረጽኳችሁ። ከኔ በላይ ካገለገላችሁ ግን አሳድጌያለሁ። አሜን። ይውላችሁ ዳዊት የህይወቱ ነጸብራቅ ካያችሁ ምንም አይነት ፎቶኮፒ የሌለው ሰው ነው። አሜን። ወደ ጦር አውድማ ለመሄድ ተዘጋጀ። አሁን ይሄ ሰው ኋላ ነግራቸዋለሁ፣ ሁል ጊዜ ጎልያድን ገደለ የሚለውን ነው የምናየው እንጂ ጎልያድ እንደሚገድለው ምን አላደረግንም፣ አላሰብንም። ዳዊት ግን ለእስራኤል ሕዝብ ህይወቱን ነው የሰጠ። አንድ ህይወቱ ለመስጠት ነው ወደ ውጊያው ሜዳ የገባ። ወደ ውጊያ ሜዳ እንዳትገቡ እንደነ ኤልያብ የመሳሰሉ ትዕቢተኛ ነህ የሚላችሁ ታገኛላችሁ። ይህ እኮ አለ፣ ያንን ቃል ነው እኔ በጣም ደስ የሚል። ይህ ታላቅ ራእይ ነው። አሜን። ጎልያድን መግደል ታላቅ ራእይ ነው። እስራኤልን መታደግ ታላቅ ራእይ ነው። እግዚአብሔር ዛሬ ወደ ታላቅ ራእይ ያስገባኛል በሉ ጮሁና ድጋሙት እስኪ። ሃሌሉያ። አሁን የዳዊት የመጨረሻ የተቀባውን ቅባት የሚገለጥበት ሰዓት ነው። ብዙ ጊዜ ሰዎች ልመክራችሁ በዚህ መንገድ እግዚአብሔር ቀብቶሃል ሲባሉ በዛን ሰዓት መውጣት ይፈልጋሉ። አይደለም፣ ጊዜ ጠብቀ። አሜን። ጊዜ ጠብቀ። ከበላይ ላይ ያሉትን ተገዛ። እኛ አበሻ ተገዛ የሚለውን በጣም ያስጠላናል፣ ግን ተገዛ። አሜን። ስትገዛ ነው የምትገዛ። አሜን። ኢያሱ በመጽሐፍ ቅዱስ አንብባችሁ ከሆነ 2 ጊዜ ብቻ ነው የእግዚአብሔር ባሪያ ኢያሱ የተባለው። ሌላው ግን ኢያሱ ሞቶ እያለ ሙሴ ሞቶ እያለ የሙሴ አገልጋይ ሎሌ ባሪያ ይለዋል። ከሚገርማችሁ ባሪያ ሳትሆን ጎይታ መሆን አይቻልም። እንግዲህ አሜን አሜን ወይ? ያችን ማለፍ ግን እንደው ጨው እንደተጫነን እንዲህ ነው የምንለው ና አይደለም። መንገዱ ይሄ ነው። የእግዚአብሔር ፕሪንሲፕል ነው ወገኖቼ። ዳዊት በዛ መንገድ መሄድ ነበረበት። ስለዚህ 5 ድንጋይን አነሳ። ከየት? ከወንዝ። ለምን ከወንዝ? ከተራራ ለምን አያነሳም ነበር ካላችሁ፣ በወንዝ ያለው ድንጋይ በመከራ የተፈተነ ነው። ከአንድ ድንጋይ
ከአንድ ድንጋይ ሲጋጭ የተድበለበለ ነው። አሜን። ተፈትኖ ያለፈ ድንጋይ ነው። አሜን ወይ? ተፈትነ ስታልፍ እግዚአብሔር አምላክ ተአምራት ባንተ ይሰራል። አምስቱን ኮረጆው ላይ ያደረገ አንድ ጊዜ ሲወረውራት ሄዳ አንዷ ድል አደረገች። አሜን ወይ? ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ እግዚአብሔር ዛሬም ይሰራል። እግዚአብሔር ዛሬም ባንተ ይሰራል። አሜን። የዳዊት መክፈቻ ዳዊት ከሚገርማችሁ ነገር የዳዊት መክፈቻ ተብሎ የተነገረለት እግዚአብሔር አምላክ ለምድር ነገስታት እንዳንተ የሚሆን የለም፣ ኪዳኔ ባንተ ላይ አጸናለሁ። ስለዚህ ዳዊት የምን ሰው ነው? የኪዳን ሰው ነው። እስኪ የኪዳን ሰው ነኝ በሉ። ኪዳኑ እግዚአብሔር አምላክ እንትን ሲያደርገው በኢሳይያስ ላይ ቀንና ሌሊት የምድር ዙሮታቸውን ኪዳን ከተዉ አለ ለዳዊት ባሪያ የማልኩትን ኪዳን ይፈርሳል እንጂ ፀሐይ መግባቷ ፀሐይ መውጣቷ ሌሊት መሆኑ ቀን መሆኑ ከተለወጠ ነው ያለው። የዳዊት ኪዳን ይለወጣል ወይንም ይፈርሳል። አለበለዚያ ግን በዳዊትና በዘሩ ላይ መንግስቴን አጽንቻለሁ አለ። ኢየሱስ ክርስቶስ ጌታ ነው። ባንተ ላይ ያለው ኪዳን እግዚአብሔር አምላክ በደሙ የገባልህ ኢየሱስ የኢየሱስ ኪዳን ነው ያለ። የደሙ ኪዳን ነው ያለ። ደሙ ሲያይ አጋንንት ይወድቃል። ደሙ ሲያይ በሽታ ይለቃል። ደሙ ሲያይ ድህነት፣ ጉስቁልና ሄደው ካንተ ይሄዳሉ። አሜን ወይ? ኧረ ኢየሱስ ጌታ ነው። ስለዚህ ዳዊት ሕይወቱ ለእስራኤል መስጠቱ አንድ ሰው ብቻ ነው ያወቀ። ከሚገርማችሁ ለዳዊት ሳኦል ሲያሳድደው ልጁ ዮናታን እንደዚህ አለ፣ ስም አለው ላንተ ለመንግስትህ መልካም ነው ያደረገ። ለምንድን ነው ልትገድለው የፈለግ? ሕይወቱን ሰጥቶ ጎልያድን ገደለ አለው። ታውቃላችሁ ኢየሱስ ሕይወት ሰጥቶ ነው እኔና እናንተን የተበጀ። አሜን። አንተ ደግሞ ለሌላ መስዋዕት ስትሆን ትውልድ ያፈራል። አሜን። ዛሬ እግዚአብሔር አምላክ ለመስዋዕት የማይራሩ ብርና ወርቅን ለነሱ ሳይሆን ለእግዚአብሔር መንግስት የሚሰው የእግዚአብሔር ሐሳብ ያላቸው በጥማት የሚነሱ የወንጌል ፍቅር ያላቸው ይነሳሉ። ታውቃላችሁ ከወደቀ በኋላ ጎልያድ ሮጦ ወድቆ እያለ እስራኤል አልተነሳም። ከዋሻ ከጉድጓዱ አልተነሳም። ዛሬ ጠላትን ጥልህ እያለህ እንኳን ሰው ካንተ ጋር ላይሆን ይችላል። አሜን። ሄዶ ዳዊት በጎልያድ ሬሳ ላይ ቆመ። እንዲህ ያሉ ይመስለኛል። አሁን ቀና ብሎ እግሩን ሳብ አድርጎ በቃ እዛው ይፈተፍተዋል። ፈራ። እስራኤል በቃ ጸጥ አለ። ይሄ ህዝብ አይሰማም አለና ጎልያድ ይዞት የነበረውን ሰይፍ አነሳና አንጎቱን ቆርጦ ሲያሳያቸው፣ ታውቃላችሁ ሲያሳያቸው ምን ማድረግ ጀመሩ? መደነስ ጀመሩ። አቤት በሌላ ድል እንድትደሰት ሳይሆን አንተ የድል ሰው እንድትሆን እግዚአብሔር ይፈልጋል። አሜን ወይ? እስኪ የድል ሰው ነኝ በሉ። ዛሬ እግዚአብሔር አምላክ ጠላቴን አሳልፎ ይሰጠኛል በሉ። ታውቃላችሁ ሰው አንድ ጊዜ እንደዚህ አልኩኝ፣ ጌታ ሆይ አገልጋይ አስነሳ ያልኩ መጸለይ ጀመርኩ። በቃ አገልጋይ አስነሳ። እዛ አንድ ሌሊት እየጸለይኩ እያለሁ አንተ ተነሳለኝ። አይ እኔም አልችልም። ሌላው ታዲያ እንዴት አወቅከው እንደሚችል አለኝ። እንዴት አወቅከው? ማን መከራ በጠገበልህ
ጥላ ስር ሆነህ መኖር ትፈልጋለህ አለ። ብዙዎቹ ዋጋ መክፈል አንፈልግም። ለዚህ ነው እኮ ቅባት እግዚአብሔር በህይወታችን እንዳይዘልቅ ያለ የከለከለው። ተጋፈጡት። አሜን አሜን። አንድ ጊዜ ከፋ ውስጥ ታሰርኩኝ እና በሰንሰለት ነው የታሰርኩ። በሰንሰለት ማታሰሬ ደግሞ ትንሽ ትዕቢትም አላት እና 3 ወርና 300 ብር ፈረዱብኝ። እዛ በኋላ ወደ ወህኒ ቤት ማሻ ወህኒ ቤት ወረድኩኝ። እዛ ልክ እዛ ስገባ ምን አለኝ ኃላፊው? ስማ አለኝ፣ እንዳትናገር፣ በቃ እንዳትናገር አልኩት። ሌሎችስ አልኩት። እነሱ ይናገራሉ አለ። ታዲያ እኔስ አልኩት። እንድትናገር አልተፈቀደልህ። በምን ምክንያት አልኩት። ትሰብካለህ አለ። እንዴ ለምንድን ነው የታሰርኩ መሰለህ አልኩት። የታሰርኩበት ምክንያት ታውቃለህ አልኩት። አዎ አውቃለሁ፣ ለዚህ እኮ ነው የምልህ አለ። ውይ ወንጌል ወደ ቤትህ ይገባል አልኩት። ይሄ አይደለም፣ ወንጌል ወደ ቤትህ ይገባል። በሚቀጥለው ዓመታት አንተ ቤት ወንጌልን ሰብካለሁ አልኩት። አለ በቃ ተነሳ እንደ ነብር። በሰንሰለት ሰሩት፣ በእግር ብረት ሰሩት ተባለ። ታሰርኩ። ማንከባለል ጀመሩ። እዛ ደግሞ 8 ወር ዝናብ የሚዘንብበት ነው። በቃ አንከባለሉኝ፣ እየቀጠቀጡ አንከባለሉኝ። ሁለመናዬ በቃ ኳስ መሰልኩ። ከዛ በዛ ውስጥ እያለሁ ታውቃላችሁ ልጄ አለኝ አልኩ። ዝም አትልም አለኝ። ይህንን ትዕቢትህ ዛሬ ካንተ አወጣዋለሁ አለኝ። ለምን መሰላችሁ? ስናገር ሰውን አላናግርም ነበር። አንድ ጊዜ ሲናገር ሰው እንደዚህ ፈልገህ ነው ብዬ ንግግሩን እጨርሳለሁ ማለት። አሁን ግን ትዕቢትህ ካንተ አወጣዋለሁ አለኝ። ከዛ ጸጥ አልኩ። በቃ የሚደበድበኝ የነበረውን ፖሊስ እጁን አነሳ። ከእግዚአብሔር ጋር ልታጣላኝ ነው አለ። ታርቀህ ነበር እንዲህ አልኩት። አልታረቅም እኮ አልኩት። ምንድን ነው መታረቅ አለኝ። ኢየሱስ ክርስቶስን መከተል ነው መታረቅ አልኩት። ያ ሰው አገልጋይ ነው። ኢየሱስ ጌታ ነው። ይኸውላችሁ አንዳንድ ጊዜ አትንኩኝ ባይ ነን። ዳዊት ግን እንደዛ አልነበረም። አንድ ጊዜ የልጁ ትዕቢት መንግስቱን አስጣለው። በቃ ባዶ እግሩ መሄድ ጀመረ። አንዱ ደግሞ ቢንያማዊ አጠገቡ እየሄደ ይረግመዋል። አንተ የደም ሰው፣ አንተ ውሻ፣ ያልረገመው የለም። ያብ ተነሳ፣ ተቆጣ። ይሄ ውሻ ዛሬ ከምድር ጋር ላጣብቀው አለ። የጹሪያ ልጆች ምን አደረግኳቸው አለ። እግዚአብሔር ርገመው ብሎት ከሆነስ? እግዚአብሔር ምን አድርጎት ከሆነ? ርገመው ብሎት ከሆነስ? ይውላችሁ ትዕቢት የሌለው ሰው እንደዛ ነው የሚለው። ስለዚህ ልቡ ለእግዚአብሔር የሰጠ ነበረ ዳዊት። ታውቃላችሁ እንደ ልቤ ያለ ሰው አግኝቻለሁ አለ። ዛሬ የእግዚአብሔር ልብ ያላቸው እግዚአብሔር ያስነሳል። አንተ ሰው የድራማ ህይወት አይደለም ያንተ ህይወት። ክርስቶስን ልትገልጥ የተጠራህ እንጂ የድራማ ህይወት ልትኖር አልተጠራህም። ይኸውላችሁ ሰው የውሸት ኑሮ መኖር ይችላል። የውሸት ሞት ግን አይሞትም። አሜን። ስትሞት የእውነት ሞት ነው የምትሞተው። ስለዚህ ሳትሞት የእውነት ህይወትን ኑር። እግዚአብሔር የእውነትን ህይወት ይፈልጋል። እግዚአብሔር የእውነትን የጽድቅ ህይወት ይፈልጋል። ዳዊት የጽድቅ ሰው ነበረ። ኧረ አሜን። ያልተነካካ ሰው ነበረ። ኢየሱስ ክርስቶስ ጌታ ነው። ዛሬ እኔ ያልተነካካሁ ነኝ የሚል እልል ይበል። ሃሌሉያ ሃሌሉያ። አትነካካ። አንተ የሰማይ ዜጋ ነህ። አሜን። የሰማይ ዜጋ ነህ፣ የማንም አይደለም። ስለዚህ ህይወቱ ለእግዚአብሔር የሰጠ ለህዝቡ
ራሱን የሰጠ ሰው ነበረ። ሌላው ዳዊት ትልቅ የሚታወቅበት መቼም ባለበገና ነው አይደለም ወይ? የአምልኮ ሰው ነው። አሜን። እስኪ የአምልኮ ሰው እሆናለሁ በለው። ለጌታ አምልኩት። ማምለክ ማለት ምን እንደሆነ ታውቃላችሁ? በሌላ አነጋገር መገዛት። አሜን። መገዛት ነው። ስትገዛ ትገዛለህ። አሜን። ለእግዚአብሔር የማይገዛ ሰው እንዲገዙት ይፈልጋል። ለእግዚአብሔር ሳትገዛ ሰው አይገዛህም። ለምን? ስፒሪቹዋል ስለሆነ መንፈሳዊ ነገር ነው። መንፈሳዊ ሕግ ነው። ስትገዛ ትገዛለህ። አሜን። እስኪ ስገዛ በሉ እገዛለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እና የአምልኮ ሰው ነበረ። አሞጽ 6:5 ላይ ሲናገር እንደዚህ ብሎ ይናገራል። ስለ አምልኮ እዛ በጣም በድንቅ አነጋገር አስቀምጦታል። አሞጽ 6:5 በመሰንቆ ድምፅ ለምትንጫጩ እንደ ዳዊት የዜማን ዕቃ ለምታዘጋጁ በፋጋ የወይን ጠጅ ለምትጠጡ እጅግ ባማረ ሽቶም ለምትቀቡ ስለ ዮሴፍ መከራ ግን ለማታዝኑ ለእናንተ ወዮላችሁ። ታውቃላችሁ፣ በዛን ዘመን በአሞጽ ዘመን ሙዚቃ ወደ ቤት ለውጠውት ነበረ። ለእግዚአብሔር አምልኮ ሳይሆን ለስካርና ለራሳቸው ማንነትን አዘጋጅተው ነበር። ዛሬ ለእግዚአብሔር የሆነው ለእግዚአብሔር እንድንሰጥ ተጠርተናል። ኧረ አሜን። የእግዚአብሔር የሆነው ለማንም አልሰጥም በሉ ጮክ ብላቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔና እናንተ እንደ ዳዊት እንድንሆን ይፈለጋል። የዳዊት ድንኳን የመረጠበት እግዚአብሔር ለዚህ ነው። ዳዊት ምን አይነት ሰው ነው ካላችሁ፣ ዳዊት የተገፉ የተጠሉ ባለ ዕዳዎች ችግር ያለባቸው መጡ ወደሱ ይላል። አሜን። ምን ያለባቸው? ባለ ዕዳ። ምን ያለበት? ችግር ያለበት። ችግር ካለበት ምንድን ነው የሚለው? አንተ ስሜን ታጠፋለህ። ድብን ይበል ስምህ። የእግዚአብሔር ስም ይክበር። አሜን። የእግዚአብሔር ስም ይክበር። ዳዊት ግን ወደ እሱ መጡ። ዳዊት እኮ በቤተ መንግስት እኮ የተጠራ ሰው ነው። ዳዊት እኮ ልዩ አይነት ባህሪ እንዳለው እኮ ሳኦል ጥሩ አድርጎ ያውቃል። በጣም አክቲቭ ሰው እንደሆነ ሳኦል ያውቃል። ለዚህ ወደ እሱ መጡና ሞት አለቃ ሻለቃ አደረጋቸው ይላል። ባለ ዕዳ አዎ ለወጣቸው። አሜን። ባለ ዕዳ ይምጣብህ፣ ዕዳውን ታስለቅቅለታለህ። ኧረ ኢየሱስ ጌታ ነው። ይህን ልታደርግ ነው የተጠራኸው። በጣም ባለስልጣኖች አደረጋቸው፣ አከበራቸው፣ ከፍ ከፍ አደረጋቸው። ማ ዳዊት ለራሱ እኮ ምንም የለውም፣ መጠለያ የሌለው ይዘዋቸው በቃ መጓዝ ጀመረ። ቀላል ሰዎች አይደሉም። 400 ሰው ነው የመጣበት፣ ተራ ነገር አይደለም። እና መጠጊያ ሆናቸው። ዛሬ መጠጊያ ልትሆን ተጠርተሃል። ለብዙዎችን ለጥላ ተጠርተሃል። ለብዙዎችን ልታስጥል ተጠርተሃል። እግዚአብሔር አምላክ ይናገረኛል። ብዙዎችን ካምፓኒ ድርጅቶችን ያዛሉ። አሜን። የብዙዎችን ሰዎችን ማረፊያ ይሆናሉ። እግዚአብሔር ይናገረኛል። ከዚህ ስፍራ የሚወጡ ምድርን ይገዛሉ። ጭንቀት ያለባቸው፣ ዕዳ ያለባቸው፣ ነፍሳቸው የተመረረ ዛሬ ቤተ ክርስቲያን እነዚህን ለማስጣን የመናፍስት መለየት ያስፈልጋታል። አጋንንት ያለባቸውን ነፃ መውጣት አለባቸው። ኢየሱስ ክርስቶስ ጌታ ነው። በድግምት የተያዘ በረከትህ ይለቀቃል። አሜን። ይለቀቃል። በድግምት የተያዘ፣ በጥንቆላ የተያዘ፣ በአስማት የተያዘ፣ በፖለቲካ የተያዘ ህይወት እግዚአብሔር ዛሬ ነፃ ያወጣሃል። ነፃ ያወጣሃል። ነፃ አውጪ ኢየሱስ ነው። አሜን። ሃሌሉያ።
ባለ ዕዳ እግዚአብሔር ዛሬ ዕዳ ከፍለልሃል። ዕዳ ብለህ በችግር አንድ ሰው በተለይ ፍርድ ቤት የምትመላለስ እግዚአብሔር ፍትህ አውጥቶልሃል። አሜን። ፍርድ ቤት ትመላለሳለህ። በጣም ተጨቁነሃል፣ በጣም ተገፍተሃል። እግዚአብሔር ግን እኔ መፍትሄ ሆነኛለሁ። ሆነኛ የሆነው መፍትሄ ዛሬ እግዚአብሔር አምላክ ወደ ቤት አስገብቷል። ኢየሱስ ክርስቶስ ጌታ ነው። ዳዊት ሌላው ምንድነው? እኔ እኮ ንጉሥ ነኝ፣ እኔ እኮ ባለስልጣን ነኝ፣ እኔ እኮ እንደዚህ ነኝ ሳይል ኃጢአት ሰርተሃል ሲባል እግዚአብሔር አምላኬን በደልኩ አለ። ታውቃላችሁ፣ ለኃጢአት ቦታ የማይሰጥ ነው። ኧረ ኢየሱስ ጌታ ነው። እስኪ ለኃጢአት ቦታ አልሰጥም በሉ። ድገሙ። እውነት ለኃጢአት ቦታ አልሰጥም በሉ። ኢየሱስ የህይወቴ ልዕልና ከፍታ አዘጋጅቷል። ሃሌሉያ። ንስሐ የሚገቡ ሰዎች በጣም 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 አንድ መጽሐፍ ሳነብ በጣም ከገረመኝ ይሄ ሰው 4000 ምእመን ያለው ቤተክርስቲያን የሚመራ ነው። ነገር ግን አመፀኞች ገቡበት። ለዚህ ነው መናፍስት መለየት የሚያስፈልገን። እነዚህ አመፀኞች እንደ ፊልጶስ እንዳደረገው ማለት ነው። ያ ጠንቋዩ ቀስ እያለ ነው የተጠጋው። ቀስ እያለ የተጠጋው ቀስ እያሉ ተጠጉት ለዚህ ሰው እና ቪዲዮ ይቀዱታል። የተለያየ ነገር አስለመዱት። በጣም መጥፎ ወርስ የሆነ ኃጢአት አስለመዱት። ከዛ በኋላ ከሰሱት። ቪዲዮ ይዘዋል። ሁሉ ኤቪደንስ አላቸው። ከዛ ጠበቃው ነው በዛ ምድር የሚከሰሰው። ጠበቃ ተከሰሰ። ደንበኛ ኃጢአት አድርጓል። ብዙ ሰዎችን አበላሽተዋል። ስለዚህ መከሰስ አለበታል። አላደረኩም አለ ጠበቃው አለው። አላደረኩም ማለት አትችልም። ኦልሬዲ ቪዲዮ አለ። ምንም ማድረግ አትችልም አለ። ሚስትየው ኦፊስ ላይ ነበረ። ምንድነው የሆነው አለች። ምንድነው የተፈጠረ በህይወታችን አለ። ወጣ ከዛ ኦፊስ ሄዳ ቤቷ ለመጮህ ተመኘች። ጋዜጠኞችን ኦፊሳቸውን ከበውታል። እንደምንም ሸልኮ ወጡ። የቤተ ክርስቲያን ሽማግሌ መጣና ኃላፊ ምን አለው? ባለቤትሽ ከዛሬ ጀምሮ የቤተ ክርስቲያን አባል አይደለም፣ አንቺ ግን የቤተ ክርስቲያን አባል ነሽ አላት። ባለቤቴ ከወደቀ አብሬ ወድቃለሁ አለችው። የሚጠይቃቸው አንድ ሰው ታጣ። ከዛ 4000 ህዝብ አገር ለቀው ሄዱ። በእግዚአብሔር ፊት ወደቁ። ንስሐ ውጤት ያመጣል። ንስሐ ወደ በረከት ያስገባል። ዛሬ ተሳስተሃልና ለዘላለም ስህተተኛ ነህ ብሎ እግዚአብሔር አምላክ አይኮንንህም። በእግሩ ስር የሚወድቁትን ይፈልጋል። ዳዊት በእግዚአብሔር እግር ስር የወደቀ ነው። ከዛ በኋላ እዛ ሀገር እንደሄዱ የሰው ሽታ ናፈቀን አለች ሴቷ ስትመሰክር። የሰው ሽታ ናፈቀን፣ የሚጠይቀን የለም አለች። ግን እቤታችን ፕሮግራም ጀመረ። ዓመት ባልሞላው 4000 ምእመን ተሰበሰበ። ትልቅ ቸርች ነው። አሁን ወደ 140 የሚሆን ህዝብ ያለው ቤተ ክርስቲያን ነው። እግዚአብሔር እንደገና አደሳቸው፣ እንደገና አስነሳቸው። ዳዊት እንደገና የተነሳ ሰው ነው። እንደ ልቤ ያለው እግዚአብሔር ለምንድን ነው ካላችሁ ወድቆም የማይቀር ነው። እስኪ ወድቄ አልቀርም በሉ። ድገሙት፣ ወድቄ አልቀርም። እግዚአብሔር ከኔ ጋር ነው። የገባልህ ኪዳን ዛሬ ይፈጽመዋል። የገባልሽ ኪዳን ዛሬ ይፈጽመዋል። ኢየሱስ ጌታ ነው። ንጉሥ እኮ ነው ዳዊት። በጣም ትልቅ ሰው ነው። በጣም ዓለምን የሚያውቀው ነው። አገሮችን ሁሉ የሚያስገብር ነው። በኃጢአት ወደቀ ቢባል ምንድነው የሚባለው? ለኛ ላይ ያሳፍረን ይችላል። ምን አለ የምድራችንን
መሪዎች እንደዛ ንስሐ ቢገቡ እግዚአብሔር ምን ያክል በተበጀን ምን ያክል ለውጥ ባመጣ። እግዚአብሔር ግን የራሱ ልጆች ይፈልጋል። ምድርን የሚወርሱ የራሱ ልጆች ይፈልጋል። አሜን። አረ ትሰሙኛላችሁ? ባንተ እኮ ነው የሚጠባበቅ ያለ፣ አንቺን ነው የሚጠባበቅ ያለ። መጽሐፍ ቅዱሳችን እንደዚህ ይላል፣ በእስራኤል ዲቦራ እስክትነሳ ድረስ ኃያላን ጠፉ፣ የሉም፣ አለቁ አለ። ለምን? ዲቦራ መነሳት ነበረባት አለ። ዲቦራ ተነሺ፣ ዛሬ ተነሺ። እግዚአብሔር አምላክ ዲቦራዎች አሉት፣ ኧረ አሉት። እግዚአብሔር አምላክ ስሙ ይባረክ። ሃሌሉያ። እኔ ማነኝ የምትሉ እግዚአብሔር አምላክ እናንተማ እናንተ ናችሁ። እግዚአብሔር ግን በእናንተ ይሰራል። አንተ ነህ፣ ምንም ልዩነት የለህም። እግዚአብሔር ግን በአንተ ይሰራል፣ ባንቺ ይሰራል። የእግዚአብሔር ቅባት ወደቀ፣ የእግዚአብሔር ኃይል ወደቀ፣ የእግዚአብሔር ፈውስ ወደቀ፣ የእግዚአብሔር ክብር ወደቀ፣ የእግዚአብሔር እሳት ወደቀ፣ የእግዚአብሔር እሳት ወደቀ። ሃሌሉያ። ዛሬ በዚች ከተማ በዚች ቤተ ክርስቲያን የዳዊትን ድንኳን ይዘው የሚነሱ እግዚአብሔር አይናቸውን የኳለ እግዚአብሔር አይናቸውን በኃያል ጨረር የነካ እንደ ጳውሎስ እግዚአብሔር አነሳ። ሃሌሉያ። የዳዊትን ድንኳን እግዚአብሔር ያነሳል። አፖስትል የዳዊትን ድንኳን ትነሳለች። ተዋጊ ድንኳን ትነሳለች። ምሕረትን የምታደርግ ድንኳን ትነሳለች። የተሰጠች ድንኳን ትነሳለች። ለበረከት የሆነችውን ድንኳን ትነሳለች። እስራኤልን ያሳረፈች ድንኳን ትነሳለች። ሃሌሉያ። ዛሬ ብዙ ሰዎችን እግዚአብሔር ይቀባል። ሁላችንን ተነስተን እንጸልያለን። ሃሌሉያ ሃሌሉያ። ኢየሱስ ስምህ ይባረክ። አንተ ጌታ ነህ። ጸልዩ። አስነሳኝ በሉት። በቃ እከላ አስነሳ አትበሉ ፕሊዝ። እኔን አስነሳኝ። ድንቅ የሆነ ነገር በአንቺ ላይ ይፈጸማል። ድንቅ የሆነ ነገር በአንቺ ላይ ይፈጸማል። ኢየሱስ ባንተ ሁኔታ ልክ ይመጣልሃል። በጌታ በኢየሱስ ክርስቶስ ያው ስም ታላላቆችን ስታስነሳ እግዚአብሔር አምላኬ እኔ ጸለይኩኝ፣ ታላላቆች ይነሳሉ። እግዚአብሔር ከእስር ቤት ሲያወጣኝ ትቀባልኛለህ ነው ያለኝ። በቃ እኔ ደግሞ ይህንን ነው የማደርገው፣ ሌላ አላደርግም። ያልተነገርኩትን አላደርግም። በኢየሱስ ስም የእግዚአብሔር ቅባት ይውደቅባችሁ። በኢየሱስ ስም የእግዚአብሔር ቅባት ይውደቅባችሁ። በኢየሱስ ስም የእግዚአብሔር ቅባት ይውደቅብሽ። በኢየሱስ ስም የእግዚአብሔር ቅባት ይውደቅብህ። ኢየሱስ በእሳት ወደ አንተ ያልፋል። በእሳት አሁን ችግርህ አታስብ ወንድሜ። ያንተ ነገር በእግዚአብሔር አልቋል። ያንቺ ነገር በእግዚአብሔር አልቋል። በመንግስቱ ተመዝግበዋል። ሃሌሉያ። ካንሰርን እመታለሁ። ካንሰርን እመታለሁ። ያስጨነቀህን እመታለሁ። በኢየሱስ ስም የተመታ ይሆን። ሕዝቤን ያስጨነቅህ ልቀቅ። ያስጨነቅህ ልቀቅ። በኢየሱስ ስም ልቀቅ። በኢየሱስ ስም የስ ሃሌሉያ። አሮጌ ነገር እየሄደ ነው። አሮጌ ነገር እየተገፈፈ ነው። እነሆ አዲስን አደርጋለሁ አለ ኢየሱስ። አዲስ ነገር አደርጋለሁ አለኝ በኢየሱስም። ኢየሱስ ጌታ ነው። የእግዚአብሔር መላእክት እየገቡ ነው። እግዚአብሔር አምላክ እየቀባ ነው። ሃሌሉያ እየቀባ ነው። ታይት ነው። የስ መንፈስ ቅዱስ ህመም ላይ ዛሬ እግዚአብሔር አምላክ ያስታጥቃቸዋል።
በበሽታ ላይ ያስታጥቀሃል፣ በመርገም ላይ ያስታጥቀሃል። እግዚአብሔር አምላክ ነፃ የሚያወጣ ኃይል ባንተ ላይ ቀባ 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 ቀባ። ይገርማቸዋል። በኃይለኛ እሳት የሚነሱ ሴቶች አሉ። ኢየሱስ ክርስቶስ ጌታ ነው። በኃይለኛ እሳት ተቃውሞ እንዳትፈሩ፣ እግዚአብሔር በእሳት አስነስቷቸዋል። አሜን የሚል ይቀበላል። አሜን የሚል ይቀበላል። የእሳት ኃይል ነጎደ። የእሳት ኃይል ተለቀቀ። ይኸውላችሁ እግዚአብሔር በምድር ዙሪያ የምትሄዱ ሰዎች አላችሁ። ለእንጀራ ብቻ አልተጠራህም። እግዚአብሔር አምላክ ለቅባት ነው የጠራ። እግዚአብሔር ለፈውስ ነው የጠራ። ቴንኪዩ የእግዚአብሔር መላእክት ሃሌሉያ ሃሌሉያ እየነኩ ነው የእግዚአብሔር መላእክት። የእግዚአብሔር ቅባት በእናንተ ላይ እየለቀቁ ነው። ሃሌሉያ። በሽታችሁ ዛሬ ከእናንተ ተነስቷል። ቼክ አድርጉ። በሽታ የሚባል በዚህ ጉባኤ አይሰራም። ከእንግዲህ ወዲህ ነፃ የማውጣት ኃይል እየጨመረ ይሄዳል። ኢየሱስ ሃሌሉያ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላሉ።